አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሬ ቤተሰቦች ዛሬ የማነሳላችሁን ነጥብ ብዙዎቻችን ለማውራት እንኳን የምንፈራው በይሉኝታ የታፈነ ግን ደግሞ የብዙዎቻችንን ትዳር ውስጥ ለውስጥ ያፈረሰና ያበላሸ ያለ ከባድ ጉዳይ ነው የማነሳላችሁ። እሱም በሐላል ግንኙነት በመኝታ ክፍል ውስጥ ባል ሚስቱን እንዴት ማስደሰት አለበት የሚለው ነው። እስልምና የህይወት መንገድ ነው። ዲናችን ላይ ደግሞ ሀፍረት የለም በሐላል እስከሆነ ድረስ። ዛሬ ነቢያችን ሰለላሁ ዐለይሂ ወሰለም እና ታላላቅ ሰሃባዎች ትዳራቸውን እንዴት ያጣፍጡ እንደነበረ አራት እጅግ በጣም ወሳኝ የሆኑ ነጥቦችን አነሳላችኋለሁ። በተለይ ወንዶች ይህ ቪዲዮ ለእናንተ ነው። ሴቶችም ደግሞ ወንዶች ጋር እንዲደርስ ይህ ቪዲዮ ሼር ያደረጋችሁ፣ ላይክ ያደረጋችሁ ቪዲዮን አሰራጩት። አንደኛ ግንኙነት የሚጀምረው ከመኝታ ክፍል ውጪ ነው። ወንድሜ ሚስትህን ማታ በመኝታ ክፍል ማስደሰት ያለብህ ገና ማታ ሲመሽ አይደለም፣ ጠዋት ከቤት ስትወጣ ጀምሮ ነው። የሴት ልጅ ስሜት እንደ ወንድ ልጅ በአንድ ጊዜ ብድግ ብሎ ግንፍል የሚል እንደኛ በአንዴ የሚነሳ ነገር ሳይሆን በሂደት የሚመጣ ነገር ነው። ከልቧ እና ከአእምሮዋ ጋር የተገናኘ ነው። የሴት ልጅ ስሜት ቀኑን ሙሉ ስትቆጣ ስትጮህባት ውለህ ወይንም ስሜቷን ሳትረዳ ውለህ ማታ ላይ ሮማንቲክ ልትሆንላት አትችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ይጫወቱ ነበረ። በቤት ውስጥ ስራ ያግዙ ነበረ። ጣፋጭ የሆኑ ቃሎችን ይናገሩ ነበረ። ስለዚህ ወንድሜ ሚስትህ ማታ እንድትከፈትልህ ከፈለክ ቀኑን ሙሉ በፈገግታ እና በጥሩ ቃላት ልቧን አሙቀው። ሁለተኛው እና ሌላኛው ወሳኝ ነጥብ መልእክተኛ መላክን አትርሳ። እንዴት ነው በሚስቴ ላይ ነው መልእክተኛ መልእኮ ምናምን ልትል ትችላለህ። አይደለም፣ የሰው መልእክተኛ አይደለም። ልብ ብለህ አድምጠኝ። አብዛኛው ወንድ የሚሰራው ትልቁ ስህተት ራስ ወዳድነት፣ ራስ ወዳድ እና መጣደፍ። ጽድፍ አይሰራም ብራዘር። ቀጥታ ወደ ግንኙነት መግባት የለብህም። ቀጥታ መጣ ሚስትህን ሳታጫውታት ምን ሳትላት የሷን ስሜት ሳትጠብቅላት አንተ ቀጥታ መጣህ ወደ ግንኙነት ገባ። ከዛስ ምን ሊፈጠር ነው? የሴት ልጅ ስሜት እጅግ በጣም ቆይቶ ነው የሚመጣው ከኛ አንፃር ማለት ነው፣ ከወንዶቹ አንፃር። ስለዚህ ቶሎ ብለህ ወደ ግንኙነት መግባት አግባብ ያልሆነ ነገር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ አንዳችሁ ወደ ሚስቱ እንደ እንስሳ አይውደቅ፣ በመካከላችሁ መልእክተኛ ይኑር አሉ። ሰሃባዎቹም ገርሟቸው የአላህ መልእክተኛ ሆይ እንዴት ነው መልእክተኛ ይኑር ማለት ብሎ ጠየቋቸው። እርሳቸውም መሳም እና ጣፋጭ የሆኑ ቃላቶች ናቸው ብለው መለሱላቸው። ሱብሃንአላህ። አየህ ወንድሜ፣ ሩጫ አያስፈልግም፣ መጣደፍ አያስፈልግም። ከሚስት ጋር ስትቀርብ ማለት ነው በሩጫ አይደለም መሆን ያለበት። ይህ ከራሴ ፍጥሬ አይደለም የነገርኩ ያለው ሰሂህ የሆነ ሐዲስ ነው። ሚስትህ በደንብ ስሜት ውስጥ እስክትገባ ድረስ እቀፋት፣ ዳብሳት፣ አጫውታት። የት ይሄድብሃል? ያንተው ነው፣ የትም አይሄድም። ስለዚህ ጸጉሯን ዳበስ እያረክ የምታምር እንደሆነች እየነገርካት
ውብ ሚስት እንዳለችህ እየነገርካት ያላት መልካም ነገር እያደነክላት ንገራት። ይህ ደግሞ የባልነት ግዴታ ነው። የሰማኸኝ ነው? ሶስተኛ ደግሞ የሷንም እርካታ ማረጋገጥ አለብህ። እንዴት ነው ማረጋገጥ የምችለው ብለህ ካልከኝ ተከተለኝ፣ አብራርቼ እነግርሃለሁ። ይሄኛው ነጥብ ደግሞ እጅግ በጣም ወሳኙ ነጥብ ነው። ብዙ ባሎች፣ ብዙ ወንዶች የራሳቸውን ስሜት ካረኩ በኋላ በቀጥታ ጀርባቸውን ሰጥቶ ነው የሚተኙት። ይህ ደግሞ እጅግ በጣም ከባድ የሆነ ጥፋት ነው። ይህ በሴት ልጅ ስነ ልቦና ላይ ትልቅ የሆነ ስብራትን ይፈጥራል። በግልጽ ነው የምነግርህ ዛሬ። በቃ እዚህ ጋር በሐላል እስከሆነ ድረስ እዚህ ጋር ስለ መጥፎ እንትን አይደለም። በሐላል እስከሆነ ድረስ ግልጹን ሰሂህ ይሆናል። አልሐምዱሊላህ ዲናችን ገር ነው፣ ግልጽ ነው፣ እንትን የለም። ስለዚህ በግልጽ በሐዲስ የተቀመጡ ነገሮች ነው እየነገርኩ ያለው። ቅድም እንዳልኩ በተፈጥሮ የሴት ልጅ ስሜት ቶሎ አይመጣም። አንተ ከጨረስክ በኋላ አንተ ከረካህ በኋላ የሷንም የባለቤትህንም ስሜት መርካቷንና እሷንም መጨረሷን ማረጋገጥ ይኖርብሃል። አልሐምዱሊላህ እስልምና ፍትሃዊ የሆነ ሃይማኖት ነው። ሱብሃንአላህ። አንተ ስሜትህን እንዳረካ ሁሉ የእሷንም ስሜት ልትጠብቅ ይገባል፣ ግዴታህም ነው። የእሷንም ስሜት የማርካት ሙሉ ሐቅ አለብህ። እሷም መብት አላት። አንተ ይህ ነገር እንድታረግላት እሷም መብት አላት በአንተ ላይ ማለት። ስለዚህ ራስ ወዳድ አትሁን። ይህ ካላደረክ ራስ ወዳድ ነህ ማለት ነው። የትዳር አጋርህን ስሜት ማድመጥ ግዴታህ ነው። አራተኛውና ሌላኛው ወሳኝ ነጥብ ራስ ማስዋብና ንጽህና። ብዙ ጊዜ ሴቶች ለባሎቻቸው ንጹህ እንዲሆኑና እንዲያምሩ ይነግራሉ አይደል? ወንዱስ አንተስ ለሚስትህ እያማከርክ ነው? ታላቁ ሰሃባ ኢብኑ አባስ ረዲየላሁ አንሁ ምን አሉ? ሚስቴ ለእኔ እንድታምርልኝ እንደምፈልገው ሁሉ እኔም ለእሷ ማማር እና ራሷን እንድታስብ ውብ እንድትሆን እፈልጋለሁኝ አሉ። ወንድሜ ከውጭ ቀን በእንግዲህ በከባድ ስራ ልትውል ትችላለህ ምናምን ብዙ ነገር እና ከውጭ በላብህ ገብተህ ቀጥታ አልጋ ላይ ሂደህ አትተኛ። አልጋ ላይ ስለ ቀጥታ ከውጭ እንደገባህ አልጋ ላይ ትወድቃለህ ማለት አይደለም። ነገር ግን ራስህን ማስዋብ አለብህ። በእርግጥ አልሐምዱሊላህ እኛ ይሄ እስልምናችንም ትልቅ የሆነ ለዚህ ትልቅ የሆነ እንትን ይሰጠናል። ለምን በቀን 5 ጊዜ እንታጠባለን እንላለንና ይህ ትልቅ አድቫንቴጅ አለው። ግን የበለጠ ውብ ሆኖ መገኘት አለብን። ሁልጊዜ ንጹህ የሆነ ወንድ መሆን አለብን። ጥሩ ሽቶ ተቀባ፣ ጥርስህን በስዋክ ወይም በብሩሽ አጽዳ። ንጽህና ከኢማን ነው። አንተ ማራኪና ውብ ሆነ ጥሩ መዓዛ ያለው ሆነ ስትቀርባት እሷም በደስታ መጥታ ልጥፍ ትልብሃለች ብራዘር። ስለዚህ ዛሬ የተነጋገርነው እነዚህ ወሳኝ ነጥቦች ይህን ነገር ካደረጋችሁ ትዳራችሁን ከመፍረስ አዳናችሁ። ወይንም ደግሞ ትዳራችሁ ፍቅር እንዲኖረው። አንዳንዴ ፍቅር ሳይኖረው እኮ ዝም ብሎ የሚኖሩ ትዳሮች አሉ። ብዙ ነገራቸውን አስቡ፣ ልጆቻቸውን አስቡ ምናምን ብዙ ነገር። ስለዚህ ይህ ነገር ደግሞ በትዳር ላይ እነዚህ በጣም ወሳኝ መጠበቅ ያለባቸው ነገሮች ናቸው። ውድ የሀቢ ቄሬ ቤተሰቦች ትዳር የአላህ ጸጋ ነው፣ መረጋጋያችን ነው። ቀን ደክመን ብዙ ነገር በውጪ ብዙ ነገር አሳልፈን እቤት ስንገባ አልሐምዱሊላህ ብለን እርፍ የምንልበት ትልቅ የሆነ ማረፊያችን። በሐላል የሰጠንን ይህንን ጸጋ በጥበብ ልንጠብቀው ይገባል። በጥበብ በመተሳሰብ እና በነቢያችን ሰለላሁ ዐለይሂ ወሰለም ሱና በመከተል ልናሳምረው ይገባል። ይህ ቪዲዮ ብዙ ትዳሮችን ሊያድን ስለሚችል ለባለ ትዳሮች እና በቅርቡ ለሚያገቡ ወይንም ሊያገቡ ላሰቡ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉላችሁ። እናንተም ዛሬ ካነሳኋቸው እነዚህ 4 ነጥቦች
ምናልባት ይህን ነገር እንኳን እንዲህ ብሎ በኮሜንት ላይ ይህን ገጥሞኛል ብሎ እንትን ማለት በጣም እንትን ይፈልጋል። ቢሆንም ግን እዚህ ጋር የበለጠ ለየት ያለ ነገር እንትን በሉ ሳይሆን በኮሜንት ላይ የሌለ የራስን የሆነ እንትን እዚህ አውጡት ምናምን ሳይሆን ግን የሆነ እንትን ያለ ማለት ያለበት ነገር ውስጣችሁ እንትን ይላችኋል። እንዲህ ነው ምናምን ብላችሁ በደንብ እንድንወያይበት በኮሜንት ብጽፉልኝ ኮሜንታችሁም አነባለሁኝ፣ እንወያይበታለንም። ይህ ቪዲዮ የሰራሁት በቃ በድፍረት ነው። ብዙዎቻችን እንደዚህ አይነት ቪዲዮ ደፍረን አንሰራም፣ ግን በሐላል እስከሆነ ድረስ ሐዲስ አለ ከራሳችን እንትን ብለን የተለየ እንትን የምናደርገው ነገር የለም። ስለዚህ በግልጽ መወያየታችን በግልጽ እንደዚህ አይነት ቪዲዮ ደፍረን መስራታችን ጥሩ ነው እንጂ መጥፎ ስላልሆነ ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼር አድርጋችሁ ለብዙዎች እንዲዳረስ እንድታደርጉት ጠይቃችኋለሁኝ። በቀጣይ በሌላ በተመሳሳይና በጣም አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ።